አንድ ሰው ሁለት ልጆች እንዳሉት መጽሐፍ ቅዱስ ይነግረናል። አንደኛው የሚደርሰኝ ክፍል ስጠኝ ብሎ ከአባቱ ኮብልሎ ወጣ። ያለውን ሁሉ ገንዘቡን በባዕዳ ቦታ ጨረሰው። የገጠመው ሁለት ቻሌንጆች ነው። አንደኛ ከቤት ወጥቷል፣ ሁለተኛ ገንዘቡን ጨርሷል። ካባከነው በኋላ ከዕለታት አንድ ቀን ከሰዎች ጋር የሚመገብ ሰው ከእርያው ጋር ፍርሽጋን የሚበላ ሰው ሆኖ ቀረ። አንድ ቀን ግን ትዝ አለው። ምኑ ነው ትዝ አለው? የአባቱን ቤት ሕይወት ትዝ አለው። አረ የኢየሱስ ቤት ሕይወት ትዝ ይበልህ፣ ትዝ ይበልህ። ልናስታውስህ መጥተናል። ትዝ ይበልህ ያነ የኖርክበት የኢየሱስ ጓዳ ትዝ አለው። እኔ ወደ አባቴ ቤት ቢመለስ ይሻለናል። በእኔ በኩል ያለኝውን መልእክት ኢየሱስ ክርስቶስ በትናንትናው ፍቅር ይጠራል። የሚወድህ ሰው የሚወድህ አካል በቁመና እያለ ባለህ ነገር አይቶ ሊወድህ ይችላል። ኢየሱስ ግን እንዲሁ ወዶናል፣ እንዲሁ ይወዳል። ፍቅሩ ዛሬም ትኩስ ነው። ትናንትና የሞተልህ የተሰቀለልህ የቆሰለልህ ስላንተ የደማ የተመታ የተቀጣው ኢየሱስ ዛሬም ይፈልጋል። ማነ ኢየሱስ ይጠራሃል። ወንድምና ና ወደዚች ተመልሶ መጣ። አባቱ ገና በሩቅ ሆኖ አየና ልጄ ሞቶ ነበራል። ለካ ያ የኖረበት ኑሮ የሞት ኑሮ ነው። ወንድሜ በዓለም ውስጥ ልትኖር ትችላለህ። በተለያዩ ነገሮች ተጠምደህ በአማልክት ዙሪያ ታስረህ ልትኖር ትችላለህ። ዛሬ ግን ኢየሱስ ክርስቶስ እጁን ዘርግቶ ልጄ ና ይልሃል። ልጄ ነይ ይልሻል ጌታ። ማነው እጁን ከፍ አድርጎ ባለበት ንስሐ ለመግባት ፈቃደኛ ሆኖ የሚመጣ? ጌታ ይጠራችኋል ነው። ጌታ ይጠራሃልና አሞ መጋን ወሻ ነው።